ይሄ ሁሉ ሴራና ቅድ የኖባ እንደሆነ ሁላችንም እናውቃለን። ግን በዚህን ያህል ጥላቻ ለምን አስፈለገ? ምንም ያህል አብርሃም ጥላቻ ቢኖር ግን በዚህን ያህል አይደለም። በነገራችን ልጁ ራሱ በጣም ቀዳዳ ነው። ከዚህ በፊት በቴክስት እንደሚያወሩ ከዚህ በፊት በትዳሯ ላይ ስላለው አንዳንድ ነገሮች እንደነገረችው ነው መጀመሪያ ላይ ያወራው። ከዛ በኋላ ግን ሲገናኙ የነበራቸው ሪያክሽን ግን ምንም አይነት የሚታወቁ አይነት ሰዎች እንዳልሆኑ ስቲል አበባ እንኳን ሲሰጣት በጣም እንደተገረመችና እንደተደነቀች ያመላክታል። ግን በዚህን ያህል ጥላቻ ለምን አስፈለገ ሮቤል? ሁለቱ መስማማት ችሎ አብረው መሆኑ እንኳን ባይችሉ ሰላማቸውን እንዲያገኙ ተዋቸው፣ ልቀቃቸው። ለምን አስፈለገ? አንተስ ብትሆን ደስታ የምትባለው ማለት ነው እንደው ማይሙት ራስክን ለማፈመስ ራስክን ታዋቂ ለማድረግ ካልሆነ በስተቀር አንድ እናት ከልጇ አባት ለይተክ ብለውም በእንደዚህ አይነት ሁኔታ ውስጥ በእንደዚህ አይነት ሲቹዌሽን ያሉ ሁለት ባልዳሮች መሀል ገብተ አንተ ሩታን የራስክን ለማድረግ ዋጋ ለመክፈል የመጣው ከአውሮፓ የትኛው አውሮፓ? አረባክ በነገራችን በዚህ አጋጣሚ በጣም ከማደንቀውና ከማከብረው ከነሱ ጀማ አንዱ ፈረንጁ ነው። ፈረንጁ ደግሞ እያረክ ያለከው ነገር አሁን ላይ በጣም ደስ አይልም። እውነት በጣም ብዙ ዋጋ ከፍላል አንተ ለሩታ ከመጀመሪያ ስቲል እስካሁን። ግን ደግሞ አሁንም ተባባሪ መሆን የለብህም። ሩታም እንግዲህ አሳይተናለች ትክክለኛውን ማንነቷ ነው አሁን ዛሬ ላይ በዚህ ቪዲዮ ራሱ ያወቅ ነው ማለት። ለምን ከዚህ ፊት ፕሮሰስ እንደጀመረችና ፕሮሰሱ በአንዳንድ ነገሮች እንደተቋረጡ አሳውቀናለች። ግን ደግሞ የሩታ አፍቃሪ ተብሎ የመጣው ግለሰብ ግን እሷ የምታውቀው ሰው ሳይሆን ጭራሽ የማታውቀውና ድንገት የመጣ ይሄ ሁሉ ቅድ የኖባ እንደሆነ ማስተዋል መቼም ለሁላችንም የሚሳናን አይመስለንም። ግን ደግሞ እውነት ሩታ እሱን አሁን ታወሩ ነበረ፣ በቴክስት ያወሩ ነበረ። የእሷንም የቤተሰቦቿንም ህይወት ደስተኛ ለማድረግ ሩታ እኮ ደስታ አላጣችም። ነገሮች ያው አንዳንዴ በዙሪያ ያሉ ነገሮች ሰላሟን አልሰጠዋትም እንጂ እኮ የዚህን ያህል አንተ ልታስደስታት አውሮፓ የምትወስዳት አይነት ሴት አይደለች። በጣም ጠንካራ ጀግና፣ ለእኛ ለብዙዎቻችን አርአያ የሆነች ሴት ናት። ግን በዚህን ያህል መጠን ግን መዳፈሩ ለማስፈለገ እውነት አብርሃም አላየክም። አብርሃም ባይክ ኖሮ ማለት ነው እንደዚህ እንደተወጣጠርክ ወጣጥሮ ነው የሚያስቀምጥህ። በጣም ነው የሚገርመው። ግን ኖባ እውነት በጣም 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 ባለጌ ነክ። ከዚህ በፊት በማያገባ ገብተህ ጣልቃ ገብተህ ህይወታቸው ውስጥ ገብተህ ህይወታቸው በጣም ነው የበጠበጥከው ከሚባለው በላይ ማለት ነው። ለምን አስፈለገ? ለዚህ እኮ ነው አብርሃም በቀደም ዕለት እዚህ ቤት እንዳላይክ አልፈልግም ያለ። አብርሃም በነገርሽ በጣም ትዕግስተኛ ነው። አንዳንዴ ትዕግስቱን አደንቅለታለሁ። አንዳንድ ያው ነገሮችን ቃላቶችን አውጥቶ መናገር ባይችል ድፍረቱን ባይኖረውም ግን ትዕግስቱን በጣም ነው ማደንቅለት። እውነት ሌላ ሰው ቢሆን ግን እውነት ከአንተ ጋር በጣም ብዙ ደረጃ ይደረሳል። ግን እሱ በትዕግስትና በብላት ዝም ብሎ ነው ያሳለፈክ። ሲጀመር ደግሞ ለሩቷ ምንዋም አይደለክም። ምናችሁም ምን ምህሏችሁም እንኳን ምናችሁም የሚገናኝ ሰዎች አይደላችሁም። ግን የሩታ የሆነ ፋሚሊ ለመሆን በጣም ምጥረው ጥረት አለ። ብዙ ጊዜ ደግሞ የሩታ ምንም እንዳሉ ከእሷ ከምታሳይክ ፊሊንግ በጣም ብዙ ነገሮችን እኛ ደግሞ እንረዳለን። አይ አፍቃሪ አንተ ከአውሮፓ የመጣ እኮ እሷን ለመውሰድ እሷን ደስተኛ ለማድረግ ከነ ልጇ እሺ ካለችክ ነው እሺ ካለችክ። ኧረ በጣም ሼም ነው፣ በጣም ሼም ነው። ሲጀመር የእሷ ቤተሰቦች ምን አተው ምን ጎለባቸው? አንተ የእሷ ቤተሰቦች ደስታ መጀመሪያ ራስ ደስተኛው አንተ ላይ ራሱ ምንም አይነት ደስታ አይታይም። አንተ መጀመሪያ ደስተኛው ስምክና ራሱ ሁኔታክ በምንም ተአምር አይገናኝም። በምንም ተአምር የሚገናኝ አይደለም። ኖባ ደግሞ እረፍ። እውነት የምታደርገው ነገር ያሳፍርካል፣ ነገ ዋጋ ያስከፍልሃል።